በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ ያላችሁበት። ዛሬ ደግሞ ጠብቆ ለዚህ ያደረሰን እግዚአብሔር አምላክ የተባረከ ይሁን። ፓስተር እንዳለው ይህ ሳምንት ቀላል ሳምንት አልነበረም። እግዚአብሔር እንግዲህ ጠብቆን ረድቶን በዚህ ሁኔታ አለን እና እኔም ራሴ በእግዚአብሔር ፊት ጥያቄ ነበረኝ። እግዚአብሔር ሆይ ይህን ያህል ሕዝብህ እየጮኸ ጠዋትና ማታ ማረን እያል ከኮሮና እንድታድነን እየጸለይን እየለመን እያለ ይሄ ደግሞ ምን ነው መጨመሩ የሚል ጥያቄ ሁላችሁ ውስጥ እንዳለ እኔም እግዚአብሔር ፊት ጠይቅ ነበረ። የጸለይን እንዲሆን እንዴት ይሆነ ብዬ ግን በሐሳቤ ባንጸልይ ኖሮ ከዚህ በላይ ይሆን ነበር የሚል ሐሳቤ ውስጥ ተቀመጠ። ባንጸልይ ባንጮህ ከዚህ በላይ ይሆን ነበር። ስለዚህ ይሄ ምን ያመለክታል? አሁንም ደግሞ ደጋግሞ መጸለይ እንዳለብን ያመለክታል። ሌላው እግዚአብሔር አሁንም ማስተማሩን አላቆመም በሕይወታችን። በዚህ ሳምንት ውስጥ ጠቅለል ያለ የተማርነው ነገር ቢኖር ምንድነው? እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ስለዚህ በዚህ ሳምንት ውስጥ እግዚአብሔር ሌላ የተለየ ትምህርት አስተማረን። ለካ እሱ ሲጠብቅ ነው፣ እሱ ሲታደግ ነው፣ እሱ ሲከልል ብቻ ነው ሁሉ ነገር ሰላም የሚሆነውና የሚገርም ነገር ነው እግዚአብሔር ያስተማረን። በአንድ ሳምንት ውስጥ ሰላም የነበረ ነገር የጦር አውድማ እስኪመስል ደረሰ። ስለዚህ አሁንም ይህም ያስተምረን ዋስትናችን እግዚአብሔር እንደሆነ ነው፣ ጠባቂያችን እግዚአብሔር እንደሆነ ነው፣ መታመኛችን እግዚአብሔር እንደሆነ ነው። ብዙ የምንታመንባቸውን ትምክህት የሆኑ ነገሮችን በተለይ ከዚህ ሀገር ጋር የተያያዙ ነገሮችን እግዚአብሔር ነገርን ጠቅልሎ ወደ ራሱ እየወሰደ ጠባቂም እሱ፣ ሐኪምም እሱ፣ ታዳጊም እሱ፣ መጋቢም እሱ፣ ገንዘቡም ባለቤት እሱ፣ የኑሮውም ባለቤት እሱ እንደሆነ ደግሞ ደጋግሞ እያስተማረን ነው። ስለዚህ አሜን እያልን ልክ ነህ እያልን ትምህርታችንን እንቀጥል። እግዚአብሔር ይሰራል፣ እግዚአብሔር ይረዳናል። እግዚአብሔር ስም የተባረከ ይሁን። ባለፈው ሳምንት የጀመርኩትን የትንቢተ ዘካርያስ መጽሐፍ እቀጥላለሁ እና ዛሬም ትንቢተ ዘካርያስ ምዕራፍ 2፣ 3 እና 4ን በዳሰሳ በፍጥነት እናያለን እና እያንዳንዳቸው አንዳንድ ርዕስ አላቸው። ምዕራፍ 2 እግዚአብሔር ጠባቂ መሆኑን የሚያሳይ ነው። እግዚአብሔር ቅጥር፣ እግዚአብሔር ሕዝቡ ጠባቂ፣ እግዚአብሔር ሕዝቡ ከለላ መሆኑን የሚያሳይ ነው እና መቼም ከዚህ ሁኔታ ጋር ይገናኛል ብዬ አላሰብኩም ነበረ ይህንን ስዘጋጅ። ነገር ግን ተገናኝቷል እና እግዚአብሔር ጠባቂ መሆኑን የሚያሳይ ክፍል ነው ይሄ ምዕራፍ 2። ምዕራፍ 3 እግዚአብሔር አገልጋዮቹን አገልግሎት ከመጀመራቸው በፊት ያነጻል፣ ከክስ ዕዳ ጽሕፈት ነፃ ያወጣል። ምዕራፍ 4 ከክስ ዕዳ ነፃ ያወጣቸውን አገልጋዮች በመንፈስ ቅዱስ ሞልቶ በመንፈሴ እንጂ በኃይልና በብርታት አይደለም ብሎ የቤቱን ስራ ያሰራል። ስለዚህ እነዚህን 3 ሐሳቦች በፍጥነት እናያለን። ነገሩ እንዲያያዝልን ምናልባት ሳምንት ያልነበራችሁ ወይም ደግሞ ዌብሳይታችን ላይ ያላገኛችሁ ሰዎች ትንቢተ ዘካርያስን ባጭሩ ለመናገር እሞክራለሁ። ትንቢተ ዘካርያስ በሚባል ነቢይም ካህንም በሆነ እግዚአብሔር ሰው የተጻፈ መጽሐፍ ነው። ወደ 586 ዓመተ ምህረት በኋላ ከምርኮ በኋላ የተጻፈ ነው ከክርስቶስ ልደት በፊት እና ዘካርያስ የስሙ ትርጉም እግዚአብሔር ያስታውሳል የሚል ነው። ስሙ ትርጉም እግዚአብሔር ያስታውሳል የሚል ነው እና ይህ ነቢይና ካህን በኢየሩሳሌም ተወልዶ
ከተማረኩት ሕዝብ ጋር አብሮ ሄዶ በምርኮ ቆይቶ ከዛ በኋላ አብሮ የተመለሰ ነው እና ይህ መጽሐፍ የተጻፈው ለምርኮኞች ነው ወይም ደግሞ ለቅሬታዎች ነው። እነዚህ ሰዎች በ586 ወደ ባቢሎን ተማርከው ሄደው ከዛ ብዙ ችግር ካዩ በኋላ መሯቸው እስከ መቼ ነው እያሉ በዛ ሲሰቃዩ ሳለ ከ70 ዓመት ምርኮ በኋላ እግዚአብሔር ወደ እኔ ተመለሱ፣ ንስሐ ግቡ፣ እኔም ወደ ሀገራችሁ መልሳችኋለሁ ብሎ ቃል ገብቶ በምዕራፍ 1 ላይ ንስሐ ገብተው እነዚህን ቅሬታዎች ቁጥራቸውም ይገመታል ወደ 50 ሺህ የሚደርሱትን እግዚአብሔር ከባቢሎን ወደ ኢየሩሳሌም እንደገና መልሷቸው የእግዚአብሔርን ቤት እንደገና እንዲሰሩ የእግዚአብሔርን ቤት ከመስራት ወደ ጎን እንዳይሄዱ ሕይወትና ኑሯቸው የተያያዘው የእግዚአብሔርን ቤት ከመስራት ጋራ በመቅደሱ ከማምለክ ጋራ ቃሉን ከመተግበር ጋራ ስለሆነ ከእግዚአብሔር ጋራ እንዲጣበቁ እንደገና እድል የተሰጣቸው ክፍል ነው። ስለዚህ ለምርኮ ቅሬታዎች ከምርኮ ለተረፉ ሰዎች አይዟችሁ፣ በርቱ፣ እግዚአብሔር ከእናንተ ጋር ነው፣ ንስሐ ግቡ እንጂ እግዚአብሔር እንደገና በእናንተ ይጠቀማል፣ እንደገና እግዚአብሔር እድል ይሰጣችኋል ብሎ ነቢዩ መልእክት ያቀረበላቸው ክፍል ነው እና ከዚህ ክፍል እስራኤላውያኑ 3 መደምደሚያ ነበራቸው። የመጀመሪያው ነገር ተማርከው ሲሄዱ እግዚአብሔር የለም፣ እግዚአብሔር ቢኖር ኖሮ እንዲህ አይደርስብንም ብለው ያስቡ ነበር። በኋላ ደግሞ ትንሽ ቆዩና እግዚአብሔር አለ፣ ነገር ግን እኛ በድለነው ነው፣ እኛ አሳዝነነው ነው አሉ። በኋላ ደግሞ እግዚአብሔር የተስፋ ቃል ሰጥቶ ሊመልሳቸው ሲጀምር እግዚአብሔር አለ፣ ታርቋል ከኛ ጋር፣ ምልክቱም ይሄ ነው፣ ቤተ መቅደስ እንድንሰራ እንደገና እድል ሰጠን፣ እንደገና ወደኛ ተመለከተ፣ መገኘቱን በእኛ ውስጥ አደረገ፣ ስለዚህ እግዚአብሔር አለ ብለው በመጨረሻ ከእግዚአብሔር ጋር እየተስማሙ የነበረበት ክፍል ነው። በምዕራፍ 1 ላይ ተመለሱ አላቸው። እነሆ እስከ መቼ ለሚሉት ጥያቄ እግዚአብሔር በሚያጽናና ቃል እነሆ መጥቻለሁ፣ እሰራችኋለሁ፣ እምራችኋለሁ አለ። ከዛ በኋላ እግዚአብሔር ቤቱን ሊሰራላቸው ቃል ሲገባ በመጀመሪያ ለዘካርያስ ራእይን እያሳየ በራእይ እየነገረው ነው። 8 ተከታታይ ራእዮች ነው ያየው። ባለፈው ሳምንት 2 ራእዮች ነበረ ያየነው። በአንደኛው ራእይ ላይ እግዚአብሔር ቤቱን እንዴት እንደሚሰራ አሳየው። ከዛ በኋላ ሌላ ራእይ በዘካርያስ ምዕራፍ 1 ከቁጥር 18 እስከ 21 ላይ ጠላት ነበራቸው፣ 4 ቀንዶች ነበሩ። እነዚህ ቀንዶች 4 ትልልቅ ነገስታት ወይም ትልልቅ መንግስታት ነበሩ። እነዚህ ቀንዶች እስራኤልን የበተኑ፣ እስራኤልን የወጉ፣ አንገት ያስደፉ፣ የመቷቸው ነበሩ። እግዚአብሔር መጣና 4 ጠራቢዎች አሳያቸው። እነዚህ ጠራቢዎች ምንድን ነው ብሎ ሲጠይቅ ዘካርያስ እነዚህን ቀንዶች የሚሰብሩ ናቸው ብሎ ነገረው። ከዛ በኋላ እግዚአብሔር ይህንን አደረገ እና ቀንዶቹን ሰብሮ እስራኤላውያንን ወደ አገሩ ሲመልስ ራእይ ያያል። ከዛ በኋላ የጠላት ቀንድ ከተሰበረ በኋላ የበተኗቸው ከተመቱ በኋላ እግዚአብሔር ከነሱ ጋር ከሆነ በኋላ እንደተናገረው ቤተ መቅደሱን፣ ህዝቡን፣ ውስጡን ውጩን መስራት ጀመረ። ከዛ በኋላ አሁንም ራእይ አየ። አሁን ዛሬ የማነበው ተከታታይ ራእይ ነው እና ምዕራፍ 2 ላይ እንዲህ የሚል ራእይ አየ። ዓይኖቼንም አነሳሁ፣ እነሆም በእጁ የመለኪያ ገመድ የያዘ አንድ ሰው አየሁ። እኔም አንተ ወዴት ትሄዳለህ አልኩ። እርሱም የኢየሩሳሌም ወርድና ርዝመት ስንት መሆኑን ሰፍሬ አይ ዘንድ እሄዳለሁ አለኝ። እነሆም ከኔ ጋር ይነጋገር የነበረው መልአክም ወጣ፣ ሌላም መልአክ ሊገናኘው መጣ፣ እንዲህም አለው፣ ሩጥ፣ ይህንም ጎልማሳ እንዲህ በለው፣ ኢየሩሳሌም በውስጧ ካሉት ሰዎችና እንስሶች ብዛት የተነሳ ቅጥር እንደሌላቸው መንደሮች ሆና ትኖራለች። እኔ በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ክብር እሆናለሁ ይላል እግዚአብሔር። ልድገመው፣ ቁጥር 5 እኔ በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ክብር እሆናለሁ ይላል እግዚአብሔር ይላል። አሁን እግዚአብሔር እስራኤልን እነዚህን የተማረኩትን ሰዎች ለመስራት ጀመረ እና ጠላትን ከመታ በኋላ አሁን እነሱን ወይም ከተማዋን ለመስራት ሲጀምር እግዚአብሔር የተናገረው ቃል ይሄ ነው። ከእንግዲህ በኋላ ኢየሩሳሌም በጣም ትሰፋለች፣ በጣም ሰፊ ነው የምትሆነው እና መልአኩ ለዘካርያስ ሲነግረው ይኸውልህ ከእግዚአብሔር ዘንድ የመጣ መልእክት፣ እግዚአብሔር እንደዚህ ነው የሚለው፣ ከዚህ በኋላ ኢየሩሳሌም ከስፋቷ የተነሳ ከርዝመቷ የተነሳ
በጣም ሰፊ ነው የምትሆነው። ቅጥር አይኖራትም። በሰው ቅጥር አትገደብም፣ ወይም ደግሞ በሚታይ ቅጥር አትገደብም። በጣም ትሰፋለች ይላል። ከዛ በኋላ ያመጣና ቁጥር 5 ላይ ምን ይላል? እኔ በዙሪያዋ የእሳት ቅጥር እሆናለሁ፣ በመካከሏም ክብር እሆንላታለሁ። እግዚአብሔር ጠላትን ከመታ በኋላ ወደ ኢየሩሳሌም መጥቶ ወደ ቅሬታዎቹ መጥቶ የገባላቸው ቃል ምን የሚል ነው? እኔ በዙሪያችሁ የእሳት ቅጥር እሆናለሁ፣ በመካከላችሁ ክብር እሆናለሁ። ከእንግዲህ ወዲያ የሚያፈርሳችሁ አይኖርም። ከእንግዲህ ወዲያ የሚደርስባችሁ አይኖርም። ከእንግዲህ ወዲያ ሰውኛ ቅጥር አይኖራችሁም። ከእንግዲህ ወዲያ የሚኖራችሁ ቅጥር መለኮታዊ ቅጥር ነው። ተአምራዊ ቅጥር ነው። የእሳት ቅጥር ነው። እንደገና ቅጥር ብቻ አይደለም፣ በመካከላችሁ እኔ እግዚአብሔር ራሴ ክብር እሆናለሁ። የኔ ክብር በመካከላችሁ ይቀመጣል። የኔ ጥበቃ በዙሪያችሁ ይሆናል። ጠብቃችኋለሁ። እስራኤላውያኑ ከዚህ በፊት ያለ እግዚአብሔር ጥበቃ ያለ እግዚአብሔር ቅጥርነት ብዙ መከራ እንደደረሰባቸው ያውቃሉ። ስለዚህ እግዚአብሔር መልሶ ድሮ ወደሚያውቁት ወደ አስደናቂው ክብር ወደ አስደናቂው ጥበቃ እንደገና ሊመልስላቸው ቃል እንደሚገባ በዚህ በሁለተኛው ምዕራፍ ላይ ባለው ራእይ እናያለን። እኔ የእሳት ቅጥር እሆንላታለሁ፣ በመካከልም ክብር እሆናለሁ። ይህም ብቻ አይደለም፣ ይጨምርና እንደዚህ ይላታል። ቁጥር 8 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላልና ከክብሩ በኋላ ወደ በዘበዟቸው አሕዛብ ልኮኛል። የሚነካችሁ የዓይኔን ብሌን የሚነካ ነው። እነሆ እጄን በላያቸው እወዘውዛለሁ፣ ተገዝተው ለነበሩትም ብዝበዛ ይሆናል። የሰራዊት ጌታ እግዚአብሔር እንደላከኝ ታውቃላችሁ። የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁና ዘምሪ፣ ደስም ይበልሽ ይላል እግዚአብሔር ይላል። አሁንም ሌላ የተስፋ ቃል ጨምሮ ይገባል። ይነግረዋል ለነቢዩ። እግዚአብሔር እንዲህ ይላል፣ ከእንግዲህ በኋላ ከዚህ በኋላ የሚነካችሁ የዓይኔን ብሌን የሚነካ ነው ይላል። ማንም ከእንግዲህ በኋላ ቢነካችሁ እናንተን አይደለም የሚነካው፣ የዓይኔን ብሌን ነው የሚነካው። ልዩ ጥበቃ። ይህም ብቻ አይደለም፣ እንደገና እጄንም በላያቸው እወዘውዛለሁ፣ አነሳለሁ። እጅም የማዳን የመጠበቅ የመከላከል የኃይል ትልቅ ምሳሌ ነው። እጄን በላያቸው አወዛውዛለሁ። እነሱን የሚነካ የዓይኔን ብሌን ይነካል። ይሄ ብቻ አይደለም፣ እግዚአብሔር አሁንም ይናገራል። የጽዮን ልጅ ሆይ ዘምሪ፣ ደስ ይበልሽ። ለምን? በመካከልሽ እኖራለሁ። ለዚህ እግዚአብሔር የጠላትን ቀንድ ከሰበረ በኋላ ለሕዝቡ የተስፋ ቃል ይገባል። አይዟችሁ፣ ከእንግዲህ ወዲያ የሚታይ ቅጥር ሳይሆን እኔ የእሳት ቅጥር ሆናችኋለሁ። ከእንግዲህ በኋላ በመካከላችሁ ክብር ሆናለሁ። ከእንግዲህ በኋላ የሚነካችሁ የዓይኔን ብሌን የሚነካ ነው። ከእንግዲህ በኋላ እጄን በላያችሁ ላይ አወዛወዛለሁ። ከእንግዲህ በኋላ ዘምሩ፣ ደስም ይበላችሁ። ለምን? በመካከላችሁ እኖራለሁ። ይህም ብቻ አይደለም፣ በዚያ ቀን ብዙ አሕዛብ ወደ እግዚአብሔር ይጠጋሉ፣ ሕዝብም ይሆኑኛል። በመካከልሽም እኖራለሁ። የሰራዊት ጌታ እግዚአብሔር ወደ አንቺ እንደላከኝ ታውቂያለሽ። እግዚአብሔርም የይሁዳ ዕድል ፈንታው አድርጎ በተቀደሰችው ምድር ይወርሰዋል፣ ኢየሩሳሌምንም ዳግመኛ ይመርጣል። እግዚአብሔር ከተቀደሰ ማደሪያው ነቅቷልና ሥጋ ለባሽ ሁሉ በፊቱ ዝም በል ብሎ ይናገራል። እግዚአብሔር ሙሉ ጥበቃ፣ ሙሉ ዋስትና። ምክንያቱም ይህ ሕዝብ ተማርኮ በጣም መከራ አይቶ ጭንቅ አይቶ ተበትኖ በብዙ እንግልት ውስጥ የመጣ ነው። ስለዚህ ምናልባት የድሮው ነገር ይደገም እንደሆን፣ ምናልባት ሌላ ነገር ይመጣ እንደሆን ስጋት ያለበት ሕዝብ ነው። ስለዚህ እግዚአብሔር አሁን እንደገና ማረጋገጫ ደንብ ጨማምሮ እስኪገባቸው ድረስ ይነግራቸዋል። አይዟችሁ፣ ከእንግዲህ በኋላ እኔ ቅጥር ነኝ፣ እኔ በመካከላችሁ ክብር ነኝ። እናንተን የሚነካ የዓይኔን ብሌን የሚነካ ነው። እጄን በእናንተ ላይ አወዛውዛለሁ፣ በመካከላችሁ እኖራለሁ። ዘምሩ፣ ደስም ይበላችሁ። እንደውም ብዙ አሕዛብ ወደ እናንተ ይጠጋል። ከምታገኙት ጥበቃ የተነሳ በመካከላችሁ ካለው ክብር የተነሳ እኔ በእናንተ ውስጥ ስላለሁ ብዙ መልካም ነገር ስለሚታይ ብዙ አሕዛብ ሁሉ ወደ እናንተ ይጠጋሉ። እድል ፈንታ አድርጌ ወስጃችኋለሁ። እናንተ የኔ ናችሁ። ማንም ደግሞ ይሄንን አንድ ነገር መናገር አይችልም። ሥጋ የለበሰ ሁሉ በእግዚአብሔር ፊት ዝም ይበል። ጊዜው የእግዚአብሔር የሥራ ጊዜ ነው። እግዚአብሔር ኢየሩሳሌምን፣ ይሁዳን፣ ቅሬታዎቹን እንደገና መርጧል ብሎ
ይናገራል። ስለዚህ እግዚአብሔር ጠላትን ከመታ በኋላ ቀጣዩ ራእይ ጥበቃን፣ ክብርን፣ የእግዚአብሔርን በመካከል መኖር የሚገርም ገለጻ። እናንተን የነካ የዓይኔን ብሌን የሚነካ ነው፣ ደግሞም መንካትም አይችልም፣ እጄም በላያችሁ ላይ አወዛውዛለሁ፣ እንደገና በመካከላችሁ እኖራለሁ። ያ ያዘምራችኋል፣ ያ ያስደስታችኋል፣ ያ ተዘልላችሁ እንድትቀመጡ ያደርጋችኋል። ከዚህ የተነሳ ብዙ አሕዛብ እንኳን ወደ እናንተ ይመጣል ይላል። የእግዚአብሔር ጥበቃ፣ የእግዚአብሔር በረከት ይህንን ያደርጋል። እንደምታውቁት ቅጥር በጣም የተለመደ ነገር ነው በእስራኤላውያን። ቅጥር የጥበቃ ነው። በብሉይ ኪዳን ጊዜ ቅጥር አለ። ሰዎች እንደ አቅማቸው፣ እንደ ገንዘባቸው፣ እንደ ጉልበታቸው ቅጥር ይሰራሉ። ለቤታቸው፣ ለከተማ፣ ለእርሻ በቅጥር ይታመናሉ። ብዙ ቅጥር ይሰራሉ። መጽሐፍ ቅዱስ ብዙ ይነግረናል። አንዳንድ ቅጥሮች እግዚአብሔር ባልወደዳቸው ጊዜ ይፈርሳሉ። አንዳንድ ቅጥሮችን እግዚአብሔር ይሰራቸዋል። የእነዚህ ሰዎች ቅጥር በቀጥታ የተፈጸመ ነው። ትዝ ይላችሁ እንደሆነ ነህምያና እዝራ በምታስታውሱበት ጊዜ ነህምያ መጀመሪያ ያለቀሰውና ያዘነው የኢየሩሳሌም የይሁዳ ቅጥር ፈርሶ ነው። ቅጥር ፈርሶ ባየ ጊዜ እጅግ አዝኖ እንደነበረ ትዝ ይላችኋል። ያንን ቅጥር ነው እግዚአብሔር መልሶ የሰራውና ይሄ የተፈጸመ ተግባራዊ የሆነ እግዚአብሔር ያሳካው ራእይ ነው እና እግዚአብሔር እንደገና ለሕዝቡ ቅጥር የሆነበት ነው። የዛሬዋን ኢየሩሳሌምን ብታዩ በጣም ትንሽ ከተማ ወይም ትንሽ ሀገር ነች እና ብዙም ጠላት አለባት። ነገር ግን የእግዚአብሔር መለኮታዊ ጥበቃ፣ የእግዚአብሔር ከለላ ዛሬም በዛች ሀገር ላይ በብዙ እናያለን ከትንሽነቷ የተነሳ። ስለዚህ ይህ ጥበቃ የታወቀ ነገር ነው። በጣም አስፈላጊ ነገር ነው። ግን እግዚአብሔር እዚህ ጋር የሚለው የቅጥሩ ነገር እያለ አሁን መለኮታዊ ጥበቃ ነው። የጥበቃውን ደረጃ ያሻሽለዋል። የሚታየው አጥር ሳይሆን፣ የሚታየው ጠባቂ ሳይሆን አሁን መለኮታዊ ጥበቃ ነው ማደርገው። የእሳት ቅጥር ነው ማደርገው ይላል። መለኮታዊ ቅጥር ነው። ልዩ ቅጥር ነው። ይሄ በአይን የማይታይ ቅጥር ነው ማደርገው። እንደፈለጉ ወደ ግራ ወደ ቀኝ ይስፋፋሉ፣ ማንም አይደፍራቸውም። ለምን? እግዚአብሔር በዙሪያቸው የእሳት ቅጥር ይሆናል። ስለዚህ እንደዚህ አይነት ቅጥር እግዚአብሔር ለሕዝቡ ይሰራል። እግዚአብሔር በየዘመኑ ለሕዝቡ እንደዚህ አይነት አጥር የሚሆን ነው፣ ቅጥር የሚሆን ነው። ይሄ በመጽሐፍ ቅዱስ ውስጥ በብዙ ቦታ እናያለን። ትዝ ይላችሁ እንደሆነ በመጽሐፈ ኢዮብ ምዕራፍ 1 ቁጥር 9 ላይ ሰይጣን መጥቶ እግዚአብሔር ፊት ቆሞ ኢዮብ እኮ እንዲሁ አይፈራህም፣ እንዲሁ አይደለም የሚያመልክህ፣ አንተ ለኢዮብ ብዙ ነገር ነው ያደረክለት፣ እንደውም አለ አንተ ለኢዮብ አጥር ሆነህለታል። አጥር ነው የሆንክለት። በምን አወቀ ሰይጣን? ሄዶ ሊያፈርሰው ሄዶ ሊነካው ሲል ሁልጊዜ አጥር ያያል። የሚገርማችሁ ኢዮብ ግን ይሄን አጥር አያይም ነበር። መለኮታዊ አጥር ነበር፣ የማይታይ አጥር ነበር። የሚያውቁት እግዚአብሔርና ሰይጣን ነው። እግዚአብሔር ሰሪ ስለሆነ አጥሩን ያውቃል። ሰይጣን ደግሞ አጥፊ ስለሆነ ሊያጠፋ በሚሄድበት ጊዜ ሁልጊዜ አጥር ያያል፣ ግንብ ያያል፣ ከለላ ያያል በኢዮብ ዙሪያ። ስለዚህ መጥቶ ነው እግዚአብሔር ሆይ ኢዮብ እንዲሁ እኮ አይደለም የሚፈራህ፣ ምክንያቱም አንተ በዙሪያው አጥር ሆነህለታል። አጥር ሆነህለታል። ያይቻለሁ፣ አጥር አለ። አጥሩን ዘልቄ መግባት አልቻልኩም፣ አጥሩን ማለፍ አልቻልኩም። ይህንን አጥር አንሳ እስቲ ልፈት ነው ብሎ ጥያቄ ጠየቀ። ከዚህ በምናይበት ጊዜ እግዚአብሔር የሚታይ በአይን የሚታይ አጥር ብቻ ሳይሆን የማይታይ አጥር እሰራላችኋለሁ ነው የሚላቸው። እስራኤላውያኑን በቃ በድሮ በሚፈርሰው ቅጥር ሳይሆን አሁን የማይፈርስ ቅጥር ነው ምሰራላችሁ ይላል። ይሄ ነገር እያደገ የሚሄድ ነውና ጌታችን ኢየሱስ ክርስቶስ በመጨረሻ ሲመጣ የሚሆነውንም ያሳያል። ምንም ቅጥር አይኖርም የዛን ጊዜ። ስለዚህ ልዩ የሆነ ቅጥር እንዳለ ከእግዚአብሔር ቃል እናያለን። መለኮታዊ የሆነ አጥር፣ መለኮታዊ የሆነ ቅጥር። ትዝ ይላችሁ እንደሆነ በሁለተኛ ነገሥት ምዕራፍ 6 ላይ ኤልሳን ሊከቡ ሰዎች እንደመጡ ታውቃላችሁ። ይህ በጣም የተወደደ ክፍላችን ነውና በዚህ በሁለተኛ ነገሥት ምዕራፍ 6 ላይ ኤልሳን ሊይዙ መጡ። ኤልሳን ሊይዙ ሲመጡ በጣም ብዙ ሰራዊት ሆነው ነው የመጡት። በጣም ብዙ ሰራዊቶች ናቸው ኤልሳን ሊይዙ የመጡት። ነገር ግን በመጡ ጊዜ ከኤልሳ ቀድሞ ሰራዊቶቹን የኤልሳ ሰራተኛ ግያዝ አየ እና ብዙ ሰራዊት ሲመጣ አየ።
ትክክል ነው ያየው እና ጠፋን አለቀልን ብሎ ጮኸ። ሁለተኛ ነገሥት ምዕራፍ 6 ቁጥር 14 ላይ ወደዚያም ፈረሶችና ሰረገሎችም እጅግ ጭፍራ ሰደደ፣ በሌሊትም መጥተው ከተማይቱን ከበቡ። የእግዚአብሔርም ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎችም ነበሩ። ሎሌውም ጌታዬ ሆይ ወዮ ምን እናደርጋለን አለው። እርሱም ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣልና አትፍራ አለው። ኤልሳም አቤቱ ያይ ዘንድ ዓይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ፣ አየም፣ እነሆ በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበረ። ድገሞ እባክህ የዚህን ሰው ዓይን ግለጽ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ፣ አየም፣ እነሆ በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበረ ይላል። አሁን ኤልሳ የሚኖርበትን ከተማ ሶራውያን ሊያጠፉ ሲመጡ አብሮት የነበረው አጃቢ አያቸው። እውነትም ነው፣ ብዙ ፈረሶች ብዙ ሰረገሎች ሲመጡ አየ። ከዛ መጣና ጠፋን ብሎ ለኤልሳ ነገረው። ኤልሳ ኮራ ብሎ አይዞህ አለው እና ከእነርሱ ጋር ካለው ከእኛ ጋር ካለው ይበልጣል። ጊያዝ የታሉ ብሎ እንዳይጠይቅ የሚታዩ ነገሮች አይደሉም። ምንም በአይን የሚታይ ነገር የለም። ስለዚህ ለማስረዳትም ጊዜ የሚፈጅ ነገር ነው። ኤልሳ አንድ ጥበብ እግዚአብሔር ሰጠው። ምን አይነት ጥበብ ነው? እባክህ እግዚአብሔር ሆይ ይህ ሰው የእኛን ጥበቃ ያንተን ጥበቃ ከአንተ ዘንድ የሚመጣውን ነገር እንዲያይ አይኑን ግለጥለት ብሎ ጸለየ። እግዚአብሔር አይኑን ሲገልጥለት ጊያዝ ምን አየ? የእሳት ፈረሶች የእሳት ሰረገሎች በእነሱ ዙሪያ ሆነው አየ። በከተማው ዙሪያ ሆነው አየ። እነዚህ የእሳት ፈረሶች የእሳት ሰረገሎች የቅድሞቹ የሥጋ ፈረሶች ናቸው። ቅድም ጊያዝ ያየው ብዙ ፈረሶችና ሰረገሎች ነው ያየው። አሁን ግን አይኑ ሲከፈት ያየው ደግሞ የእሳት ፈረሶች የእሳት ሰረገላዎች መለኮታዊ ጥበቃዎች ናቸው። እግዚአብሔር አይኑን ሲገልጥ በመንፈስ የታየ። ስለዚህ እግዚአብሔር በሕዝቡ ዙሪያ የሚያደርገው ጥበቃ በመንፈስ ነው የሚታየው። እግዚአብሔር እንዴት እንደሚጠብቀን በመንፈስ ነው የሚታየው፣ በአይን አይታይም። በቃሉ ቢነገረንም ብዙ ላይገባን ይችላል። ምክንያቱም ለምሳሌ ያህል መላእክቱን በሚፈሩ ሰዎች ዙሪያ ያሰፍራል ይለናል። ግን መላእክቶች በእምነት በዙሪያችን እንዳሉ እናውቃለን እንጂ አናያቸው። የእግዚአብሔር መለኮታዊ ጥበቃ የእግዚአብሔር ቅጥርነት የሚገርም ነገር ነው። የማይታይ ነው። አይን ሲገለጥ ብቻ ነው የሚታየው። ኤልሳ እንዴት እግዚአብሔር የባረከውና እግዚአብሔር የተጠቀመበት ትልቅ እግዚአብሔርን መገኘት በሕዝቡ መካከል የሚያመጣ ንጉሥ ነው፣ ነቢይ ነው። ነገስታቱ ሁሉ እጅግ የሚወዱት ሰው ነው። በሚሞት ጊዜ አንድ ንጉሥ ምን ብሎ ነው ያለቀሰው? ወዮ የእስራኤል ክብር፣ ወዮ የእሳት ሰረገላ ብሎ ነው ያለቀሰው። ኤልሳ የእስራኤል ክብር የእሳት ሰረገላ። ምክንያቱም በሱ ዘመን በእሳት ሰረገላ በእሳት ፈረሶች እግዚአብሔር ዙሪያውን ይጠብቅ ነበረ። ስለዚህ የእግዚአብሔር መለኮታዊ ጥበቃ በዚህ ዙሪያ ላይ እናያለን። ዳዊት ለዚህ ድንቅ መልስ አለው። እንደዚህ ብሎ ተናገረ። መዝሙር 127 ከቁጥር 1 እስከ 2 እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል። እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። ቅድም እንዳልኩት ይህንን ቃል በዚህ ሳምንት አየን። የእግዚአብሔር ጥበቃ እግዚአብሔር ከተማን ካልጠበቀ የሚገርም ነገር እኮ። እግዚአብሔር አገርን ካልጠበቀ፣ እግዚአብሔር ቤትን ካልጠበቀ፣ እግዚአብሔር ሰውን ካልጠበቀ፣ በዙሪያችን እግዚአብሔር ያፈሰሰው ጥበቃ ወገኖቼ ሆይ በአይን የሚታይ አይደለም። ለዚህ ነው መዝሙረኛው በመዝሙር 91 ላይ ድንቅ የሆኑ ነገሮች የሚናገረው። በቀን ከሚበር ፍላጻ ከሌሊቱ ግርማ ይላል። በቀን የሚበሩ ፍላጻዎች አሉ፣ ስተኙ የሌሊት ግርማዎች አሉ። በቀንም በሌሊትም በልዩ የጠላት ከበባ ውስጥ እንኖራለን። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። አናየውም፣ ይዞራል። ነገር ግን በስፍራ ሁሉ ድል በመንሳት የሚያዞረን ጌታ ደግሞ በጥበቃ በእኛ ዙሪያ ይዞራል። ስለዚህ በእኛ ዙሪያ እግዚአብሔር ያስቀመጠው ትልቅ ጥበቃ ልክ እስራኤላውያኑን ወደዛ ጥበቃ ነው የሚጠራቸው። ከዚህ በኋላ በመለኮት እሳት
ጠብቃችኋለሁ፣ በእሳት ቅጥር ጠብቃችኋለሁ፣ በመካከላችሁም ክብር ሆናለሁ ብሎ እግዚአብሔር ተናገራቸው። እግዚአብሔር ከተማን ካልጠበቀ ወገኖቼ፣ ጌታ ኢየሱስም ከሕይወቱ ይህንን ነው የሚናገረው። እኔ መልካም እረኛ ነኝ ያለ፣ ጠባቂ ነኝ ያለ፣ አጥር ነኝ ያለ፣ ነፍሱን ለበጎቹ በመስጠት የሚጠብቅ ነው። በእስራኤል ባህል እንደምታውቁት እረኞች ናቸው በበጎች ማደሪያ በር ላይ የሚተኙት እና እረኛውን ተረማምዶ ነው ሌባ ወይም አውሬ መግባት የሚችለው። ልክ እንደዛ በእኛ በር ላይ፣ በእኛ ፊት ለፊት ላይ፣ በእኛ ሕይወት ላይ ጠባቂ ሆኖ የተኛው ጌታ ኢየሱስ ክርስቶስ ነው። መልካም እረኛ እኔ ነኝ። ስለዚህ ሕይወታችን በእግዚአብሔር እሳት፣ በእግዚአብሔር ቅጥር የተቀጠረ እንደሆነ ከዚህ ከእግዚአብሔር ቃል እናያለን። ወደ አዲስ ኪዳንም ወደ ሕይወታችን ብናመጣ እኛ የእግዚአብሔር ቤት ነን፣ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ብሎ እግዚአብሔር መንፈስ በእናንተ ውስጥ የሚኖር ካለ በኋላ በጣም የሚገርመኝ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ እርሱም እናንተ ናችሁ ይላል። ታውቃላችሁ፣ እኛ እንደ እግዚአብሔር ቤተ መቅደስ ነን። ማንም ዝም ብሎ ሊያፈርስ የተመደበበት አይደለም። ቅጥራችን ዝም ብሎ የሚፈርስ፣ ቅጥራችን ዝም ብሎ የሚነቀል አይደለም። ቅጥራችንን ሊያፈርሱ በሚመጡበት ጊዜ መቋቋም የማይችሉት ጠባቂ አለ። ዘልቀው ሊገቡበት የማይችሉት ጠባቂ አለ። የእሳት ቅጥር የሆነ ጠባቂ አለ። የመለኮት አጥር የሆነ ጠባቂ አለ። በኢዮብ ሕይወት እንዳየነው እግዚአብሔር ሆይ ለአንተ እኮ ለኢዮብ አጥር ሆነህለት ነው ብሎ ሰይጣን የሚያውቀው ሁኔታ የሚያውቀው አጥር በዙሪያችን አለ። ብዙ ጊዜ በሕይወታችን ብዙ ነገሮችን ያለፍነውና ያሳለፈን የእግዚአብሔር አጥርነት፣ የእግዚአብሔር ጠባቂነት እንደሆነ ከዚህ ክፍል እናያለን። ስለዚህ እግዚአብሔር ይሄንን ነው ቃል የሚገባላችሁ። ከእንግዲህ በኋላ የእሳት ቅጥር ሆንላችኋለሁ አለ። የእሳት ቅጥር ሆንላችኋለሁ። በሕይወታችን ብዙውን ጊዜ ከብዙ ነገር ከማናቃቸው ፈተናዎች የምናልፈው እግዚአብሔር ለኛ አጥር እየሆነ ነው። ከፊታችን ያለውን ነገር ሳናውቅ፣ የሚጠብቀንን ሳናውቅ ከብዙ ነገሮች እግዚአብሔር እየከለለን ነው። አገር ቤት ያለው የአንድ ልጅን ምስክርነት ግን አረሳም። እኔ ራሴ ማቀው ያየሁት የሰማሁት ልጆ ከአንዲት ከተማ ወደ ሌላ ከተማ ሊሄድ ሚኒባስ ይይዛል እና ሚኒባስ ውስጥ ይገባና ታክሲ ነው ገብቶ ሚኒባስ የክፍለ ሀገር ሚኒባስ ማለት ነው እና ይገባል። ከዛ በኋላ ይገባና ልጁ አንድ ያህል መንገድ እንደሄዱ በኋላ ሂሳብ እየተከፈለ ሳለ ረዳቱ ተበሳጨ አለ እና ገንዘብ የሚቀበለው ልጅ ተበሳጨና ውረድ አለኛል። ክርስቲያን ወንድም ነው፣ ከቸርች ሄደ ወንድም ነው። ውረድ አለኛል። ኧረ እባክህ መሄድበታ ውረድ በፍጹም አለ። በቃ ከታክሲው ላይ ገፍትሮ ነው ያወጣኛል። በጣም አዝኜ እንዴት እግዚአብሔር ሆይ እንደዚህ ይሆናለሁ ብዬ ተገፍትሬ ወጣዋል። በኋላ አንድ 15 ደቂቃ ከቆምኩ በኋላ ሌላ ታክሲ መጣ፣ ሌላ ሚኒባስ መጣ። በዛ ተሳፍሬ ወደ መንገዴ ሄድኩኛል። 10 ደቂቃ አይሞላም ከሄድን አለ ወዲያውኑ ሰው እዛ ግርግር ተፈጥሯል። የኛም መኪና ቆመ። ወረድ ብለን ሲነግሩን ያ እኔ ተገፍቼ የወጣሁበት ታክሲ እንዳለ ሙሉ በሙሉ የማይታይ ገደል ውስጥ ገብቶ ተገኘ። ሰውየው በሰዎቹ በሌሎቹ መሞት የሚያሳዝን ቢሆንም ለሱ ግን እግዚአብሔር ያደረገለት ጥበቃ የሚደንቅ ነው። ከሚሞትበት መንገድ፣ ሞት ካለበት መንገድ፣ ገደል ካለበት መንገድ፣ ጥፋት ካለበት መንገድ ገንዘብ ተቀባው ገፍትሮ ውጣ ብሎ በግድ አወጣኝ። እግዚአብሔር ሲጠብቅ አንዳንዴ ተገፍተን ምን ወጥተን ነው የምንድነው። እግዚአብሔር ጥበቃ በሕዝቡ ላይ አለ። ዛሬ ከነዚህ እስራኤላውያን የምናየው ነገር እግዚአብሔር የጠላትን ነገር ከመታ በኋላ አሁን ወደ ራሱ ጉያ ነው የሚከተን፣ ጥበቃ ውስጥ ነው የሚከተን። ጥበቃውም አስደናቂ ነው፣ የማያሰጋ ነው። አናየውም እንጂ ችግሩ እዛ ጋ ነው፣ አናየውም እንጂ። ኤልሳና ጊያዝ ንግግራቸው ይደንቀኛል። ኤልሳ ኮራ ብሎ ግድ የለም ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። በዛ ጊዜ ሊያሳምነው ሊሰብከው ጊዜ የለም። አንዳንድ ጊዜ በህይወቴም በህይወታችሁም አይታችኋል። ሰዎች በልዩ መነቃቃት ውስጥ በልዩ ነገር ውስጥ ሲሆኑ እናንተ ደግሞ ደክማችሁ ካላችሁ እግዚአብሔር እንዲህ ያረጋል ሲሏችሁ ወይም ስንባል የመስማት አቅም የለንም። እነዛ ሰዎች ያዩትን እኛ አላየንም። እኛ የምናየው ጊዜውን ችግር ነው፣ ያለንበትን ሁኔታ ነው። ከዚህ እንዴት አልፋለሁ የሚለው ጣር ነው ያለብን።
ስለዚህ ሰዎቹ ያዩትን ሊያሳዩን፣ የተማሩትን ሊያስረዱን፣ እግዚአብሔር ያደረገላቸውን ተናግረው ሊያሳምኑን ሲጥሩ አንዳንዴ ጆሮም አንሰጥም። ምክንያቱም እኛ ከዛ በላይ የምናየው ነገር አለና። እዚህ ቦታ ላይ ኤልሳ ጊያዝን ቢሰብከው እንዲህ ነው ብሎ ቢያዞርለት ምንም ይገባው አልመሰለውም። እውነትም አይገባውም። ምክንያቱም ጠላት አፍጥጦ መጥቷል። ስለዚህ ምን አለ? እባክህ እግዚአብሔር ሆይ አለ፣ የዚህን ሰው አይን ብቻ ግለጥለታል። ሳይከራከሩ እግዚአብሔር የሰውየውን አይን ሲገልጥ ወዲያውኑ ጊያዝ ተማረከ። የእሳት ፈረሶች፣ የእሳት ሰረገሎች። የቅድሙ የሰዋዊ ሰረገላ ሰዋዊ ፈረስ ነበር። ይሄማ የማይታይ የእሳት ፈረስ፣ የእሳት ሰረገላ። ስለዚህ ወገኖቼ ሆይ እግዚአብሔር ሕዝቡን የሚጠብቅ የሚንከባከብ ቅጥር አጥር የሚሆን አምላክ ነው። ቅጥር ሰርተ ብለን ስንዘምር ለገባቸው ለተረዱ ሰዎች ቅጥር ሆኖ ያዩ፣ ቅጥር ሆኖላቸው የተረዱ ሰዎች ብዙ ያውቁታል። እግዚአብሔር ለሕዝቡ ቅጥር ነው፣ አጥር ነው፣ ጠባቂ ነው። ብዙ መቆየት ይቻላል በዚህ ምዕራፍ ላይ። በመካከላችሁ ደግሞ ክብር እሆናለሁ። መጽሐፍ ቅዱስ ሲነግረን ክብር ከምስራቅ ከደቡብ ከምዕራብ አይመጣም፣ ክብር ከአንዱ ከሚያከብር ከእግዚአብሔር ዘንድ ነው። የእግዚአብሔር ክብር ብቻ ነው ሊያከብረን የሚችል። ክብሩ ብቻ ነው ጥጋብ የሚሆነን። ክብሩ ብቻ ነው ሞገስ የሚሆነን። ያንን ክብር በመካከላችሁ ቁጭ ብዬ ታገኛላችኋል። የሕዝቡ ክብር የእግዚአብሔር በሕዝቡ ውስጥ መሆን ነው። የአማኝ ክብር ኢየሱስ በልባችን መሆን ነው። የአማኝ ክብር የእግዚአብሔር መገኘት በሕይወታችን መሆን ነው። ስለዚህ እገኛለሁ፣ በመካከልሽ እኖራለሁ፣ ጠባቂ እሆናለሁ። በጣም የሚገርም አስረግጦ ደግሞ ሲነግራቸው አሁንም እንዲገባቸው፣ አንዳንድ እግዚአብሔር ደጋግሞ ነው አንዱን ነገር ደጋግሞ ነው እስኪገባን ይጨምርና ምን ይላል? እናንተን የሚነካ የአይኔን ብሌን የነካ ነዋል። ይሄ መጨረሻ ነው። ለእኛ ለኢትዮጵያውያን በጣም የሚገባን ነው። በአይኔ መጣህ የምንለው እናንተን የሚነካ የአይኔን ብሌን የውስጡን ዋናውን የሚነካ ነው። በዚህ ኃይል ነው የምጠብቃችሁ። ይህም ብቻ አልበቃቸውም፣ ደግሞ እጄንም በእናንተ ላይ አወዛወዛለሁ፣ አነሳለሁ አለ። ልዩ ጥበቃ ብዙ ነው ያለው። ይሄን ሁሉ አደርጋለሁ አለ። ስለዚህ ይሄኛው ራእይ የሚያሳየን ምንድን ነው? እግዚአብሔር ለሕዝቡ ጠባቂ፣ እግዚአብሔር ለእርሱ አጥር እንደሆነ ነው። ስለዚህ በዚህ ጊዜም ወገኖቼ ሆይ እምነታችን እንዲነሳ እንጠይቃለን። አሁንም በምናየው በምንሰማው ነገር አሁንም አይኖቻችን ወደ እግዚአብሔር ይነሱ። እግዚአብሔር ከተማን ካልጠበቀ፣ እግዚአብሔር አገርን ካልጠበቀ፣ እግዚአብሔር ቤትን ካልጠበቀ፣ እግዚአብሔር ሕይወትን ካልጠበቀ፣ እግዚአብሔር ግለሰብን ካልጠበቀ፣ እግዚአብሔር አጥር ካልሆነ፣ እግዚአብሔር ቅጥር ካልሆነ፣ እግዚአብሔር መከላከያ ካልሆነ፣ እግዚአብሔር ምሽግ ካልሆነ ወገኖቼ ምንም እንዳልሆንን እግዚአብሔር በብዙ መልኩ አሳይቶናል። ስለዚህ ልባችን ይነሳ። እግዚአብሔር ቅጥራችን ነው። እግዚአብሔር አጥራችን ነው። እግዚአብሔር ክብራችን ነው። እግዚአብሔር በእኛ ውስጥ የሚኖር ነው። እኛን የሚነካ የሱን አይን ብሌን የሚነካ ነው። እግዚአብሔር የእኛ ተስፋ ነው። ስለዚህ ይህንን ራእይ ነው እግዚአብሔር ለዘካርያስ ያሳየው። አሁንም እግዚአብሔር ደግሞ ሌላ ራእይ ያሳየው። ምዕራፍ 3 እንሂድ። ምዕራፍ 3 ላይ ደግሞ ሌላ ራእይ ነው የምታዩት። በፍጥነታ ያለው እዚህኛው ላይ የምናየው ራእይ ደግሞ ካህኑ ሲያነጻው ነው። ሊቀ ካህኑን ሲያነጻው ነው። አስቦ እግዚአብሔር ጠላትን ከመታ በኋላ ለሕዝቡ ፕሮቴክሽን ከሰጠ በኋላ አሁንም ደግሞ ሕዝቡን ከክስ ዕዳ ጽፈት ነፃ ሲያወጣ እናያለን። ሕዝቡን በቃ ሲያጸዳ ነፃ ሲያወጣው እናያለን። እንደዚህ የሚል ቃል ታያላችሁ ምዕራፍ 3 ላይ ሕዝቡ ተቀድሶ በንጽህና ከክስ ዕዳ ጽፈት ነፃ ሆኖ፣ ከሰይጣን ክስ ነፃ ሆኖ፣ ከውስጥ ክስ ነፃ ሆኖ እግዚአብሔር ሕዝቡን እንዲያገለግል አሁን ደግሞ በመካከላችሁ ገብቼ የሚከሳችሁን ነገር ምናልባት በዛ በምርኮ እያሉ እግዚአብሔርን የሚያሳዝን ብዙ ነገር የሰሩ ይሆናል። እግዚአብሔርን ያሙ ይሆናል፣ ያጉረመረሙ ይሆናል። እነዛ በውስጣቸው ቁጭ ብሎ እግዚአብሔር እኔን ይቅር አይለኝም፣ እግዚአብሔር እኔን አይምረኝም፣ እግዚአብሔር እኔን አይቀበለኝም የሚል ክስ ቢኖርባቸው፣ እግዚአብሔር የማይወደው ነገር ቢኖር እግዚአብሔር ሕዝቡን አነጻለሁ ብሎ በውክልና ኢያሱን በፊት ያቀርባል። ኢያሱም ሊቀ ካህናቸው ስለሆነ እንዲህ ይላል ምዕራፍ 3 እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን
እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔርን መልአክ በአጠገቡ ቆሞ ነበረ ይላል። አሁን በዚህ ክፍል ላይ ደግሞ የሚያየው ራእይ ዘካርያስ ምን አይነት ራእይ ነው? ጠላት ተመቷል። እግዚአብሔር ቤቱን መስራት ጀምሯል። ጥበቃ ተሰጥቷል። አሁን ደግሞ ምን አየ? ኢያሱ የሚባል ሊቀ ካህን ማለት ነው። ታላቁ ካህን ሊቀ ካህን ኢያሱ እስራኤልን ወክሎ ነው በዛ ቦታ ላይ እና እድፋም ልብስ ለብሶ በእግዚአብሔር ዙፋን ፊት ሰይጣን ደግሞ በቀኙ ቆሞ ይከሰዋል አለ። አሁን ዘካርያስ የማየው በእግዚአብሔር ዙፋን ፊት ነን። እነሆ ታላቁን ካህን ኢያሱን አየዋለሁ፣ እድፋም ልብስ ለብሷል። ነገር ግን ደግሞ ሰይጣን በቀኙ ቆሞ ይከሰዋል፣ ክስ ያቀርባል። ክሱ በማስረጃ የተደገፈ ነው። በምን ይታወቃል? እድፋም ልብስ ለብሷል። እድፋም ልብስ የንጽህና ያልሆነ የኃጢአት ምሳሌ የሆነ እግዚአብሔር የማይከብርበት የሆነ ነው ባጭሩ። እና በእንደዚህ በማስረጃ ነው የተያዘው ኢያሱ ወይም ህዝቡ እና ይከሳል። ይሄው ነው ካህኔ ነው የምትለው፣ ሊቀ ካህኔ ነው የምትለው ይሄውና እያለ ይከሳል። ወዲያውኑ እግዚአብሔር ለሰይጣን እድል ፈንታ አልሰጠውም። ቁጥር 2 ላይ እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ አለው። ሰይጣን አንድ ስሙ ከሳሽ ነው እና ይከሰዋል። አሁን ኢያሱ አንደበት ከፍቶ ሰይጣንን የመገሰጽ አቋም የለውም ወይም አቅም የለውም። ለምን? በማስረጃ ነው የተያዘው፣ በእድፍ ነው የተያዘው፣ ጉልበት የለውም። በዚህ ጊዜ ኢያሱን ነፃ ሊያወጣ የሚችል ሊረዳው የሚችል እግዚአብሔር ብቻ ነው። ስለዚህ እግዚአብሔርም ለሰይጣን እድል ፈንታም አልሰጠውም። ምንድነው ያደረገውም አላለውም፣ አልጠየቀውም። ዞር በል ሰይጣን እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። ደገመው፣ ዞር በል ማለት ነው። አጸናው። አልቀበልህም፣ አላስተናግድህም አለው። ከዛ ስለ ኢያሱ ተናገረ፣ እንዲህም አለ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ዋው! ዘካርያስ የሚለው ስም እዚህም ጋር ይነካኛል። እግዚአብሔር ያስታውሳል። God remembers። እግዚአብሔር አስታወሰ። ምን አለ? ዞር በል ሰይጣን፣ ይህ እኮ ከእሳት ውስጥ የወጣ ትንታግ ነው። ዛሬ ድፋም ልብስ ለብሶ መቆሙን አትይ፣ ዛሬ እንዲሆነው መቆሙን አትይ። እኔ አውቀዋለሁ። የኔ አገልጋይ ነው፣ የኔ ህዝብ ነው። ህዝቡን ነው ወክሎ ይሄ ሰው የቆመው። ከእሳት ውስጥ የወጣ ትንታግ ነው። እግዚአብሔር አስታወሰ። ይሄ ከእሳት ውስጥ የወጣ ትንታግ ነው ማለት የባቢሎንን ምርኮ ነው እግዚአብሔር ያስታወሰው። በዛ በ70 ዓመት ምርኮ ጊዜ እሳት ነበር ኑሯቸው፣ የሚያቃጥል ነበር። ብዙ ጊዜ በመጽሐፍ ቅዱስ ውስጥ በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም የምንለው ነገር ታሪክ ብቻ አይደለም፣ የታየ ነገር ነው። ከነሲድራቅ ሚሳቅ አብድናጎን ህይወት ጨምራችሁ እሳት ባለበት እግዚአብሔር ያደረገውን ነገር ነው እንዲጻፍ ያደረገው። ለትምህርታችን የተጻፉት ነገሮች ሁሉ ትክክለኛ ናቸው። እዚህም ቦታ ላይ ከእሳት ውስጥ የወጣ ትንታግ ነው ሲለው የባቢሎን ምርኮ ምን ያህል አቃጣይ እንደነበረ፣ ምን ያህል አደገኛ እንደሆነ እግዚአብሔር አስታወሰ። ስለዚህ ሰይጣንን ነገረው፣ ዞር በል፣ ይህ እኮ ከእሳት ውስጥ የወጣ ትንታግ ነው። እግዚአብሔር አስታወሰ። ለዚህ ነው ለእግዚአብሔር ያደረግነው ነገር የማይረሳ የሚሆነው። ለስሙም ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም። ሰው ሊረሳ ይችላል፣ አገር ሊረሳ ይችላል፣ ምድር ሊረሳ ይችላል፣ የቅርብ የሆኑ ሰዎች ሊረሳ ይችላል። እግዚአብሔር ግን ለሱ የተደረገውን ነገር፣ ለዚህ ነው በስሜ ቀዝቃዛ ውሃን ያቀረበ እንኳን የሚለው። ምንም ነገር ለእግዚአብሔር የተደረገ ነገር አይረሳም። የሚነሳበት ቦታ አለው፣ የሚመዘዝበት ቦታ አለው፣ ለማስረጃ የሚቀርብበት ቦታ አለው። በዛን ቀን ኢያሱ የድፋም ልብስ ለብሶ ምንም በሌለበት ቦታ ላይ እግዚአብሔር ዳኛው እርሱ ራሱ መስካሪ ሆኖ ተነሳ። ዞር በል፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ ይህ ከእሳት ውስጥ የወጣ ትንታግ ነው ብሎ መሰከረለት። ከዚህ በኋላ እግዚአብሔር እንዲህ አለ። ኢያሱም ድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱ መልሶ በፊቱ የቆሙትን ድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እግዚአብሔር ይመስገን። እነርሱም እነሆ
አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ ባጠገቡ ቆሞ ነበር። ቅድም ሰይጣን ነበር የቆመው፣ አሁን የእግዚአብሔር መልአክ ባጠገቡ ቆመ። ቅድም ድፋም ልብስ ለብሶ ነበር፣ ተከሶ ነበር። አሁን ግን ነጭ ልብስ ተሰጠው፣ ጥምጣም ተደረገለት። በብሉይ ኪዳን ማስረጃ እነዚህ ነጭ ልብሶች እንደውም ቅድስና ለእግዚአብሔር የሚሉ ጽሑፍ ያለባቸው ናቸው። ንጹሕ ልብስ ተሰጠው። የተናገረው ቃል እንዴት ልቤን ይነካኛል! እንደዚህ ይላል፣ አበሳህን ካንተ አርቄአለሁ። ሃሌሉያ! አበሳህን ካንተ አርቄአለሁ፣ እድፍህን ካንተ አርቄአለሁ፣ ክስህን ካንተ አርቄአለሁ፣ አስታውሻለሁ። አንተ በእሳት ውስጥ የነበርክ ትንታግ ነህ፣ የኔ ነህ፣ አንተ ተቀብያለሁ፣ አገልጋይ ነህ ብሎ ሰይጣንን ገስጾ እግዚአብሔር አገልጋዩን በነጭ ጥምጥም አልብሶ ወደ ታች ከኔ ጋር ኑር እንጂ ብሎ የተስፋ ቃል ሲገባለት እናያለን። ስለዚህ እግዚአብሔር ጠላትን ከመታ በኋላ ቤቱን ሲሰራ ቃል ከገባ በኋላ የሚያደርገው ነገር ምንድነው? አገልጋዩን ከክስ ዕዳ ጽሕፈት ነፃ ያወጣል። ሕዝቡን ከክስ ዕዳ ጽሕፈት ነፃ ያወጣል። የሚከሰው ነገር እንዳይኖር፣ እድፍ እንዳይኖር ልብስ ቀየረለት። አበሳን ካንተ አርቄአለሁ። ከአበሳ ጋር ሆኖ እግዚአብሔር አይገለገልም። እድፋም ልብስ ተለብሶ እግዚአብሔር አይገለገልም። በሰይጣን ክስ ተቆሞ እግዚአብሔር አይገለገልም። ስለዚህ እግዚአብሔር አሁን ሕዝቡን ሊጠቀም ሊሰራ ስለሆነ በቃ ነፃ ይወጣ፣ ከህሊናው ነፃ ይወጣ፣ ነጭ ጥምጣም የለበሰ ቅድስና ለእግዚአብሔር የሚል በእግዚአብሔር ቀኝ የቆመ ንጹሕ አገልጋይ እግዚአብሔር አውጥቶ ሊያቆም ፈለገ። ስለዚህ አበሳህን ካንተ አርቄአለሁ፣ እድፍን ካንተ ወስጃለሁ፣ ሰይጣንን ገስጫለሁ፣ ከዚህ በኋላ ሄዷል፣ አሁን በቃሌ ብትኖር የኔ አገልጋይ ትሆናለህ ብሎ ቃል ገባለት። ስለዚህ ይሄ አስደናቂው ራእይ ነው። እግዚአብሔር በቤቱ ሊሰራባችሁ ሲፈልግ ነፃ ያወጣችኋል፣ አበሳን ያርቃል። ይሄ በመጽሐፍ ቅዱስም በብዙ ስፍራ ያለ ነው። በሕይወታችን እግዚአብሔር የማይከብርበት ነገር ካለብን፣ የምንከሰሰው ነጥብ ካለ፣ እድፍ ካለ እግዚአብሔር በእድፍ ማይገለገል ነው፣ በአበሳ ማይገለገል ነው፣ በክስ የማይገለገል ነው። አንዳንድ ጊዜ እግዚአብሔር ሰዎች ሆነን እግዚአብሔርን ስናገለግል ሰው የማያየው ክስ በውስጣችን ይኖራል። በሕይወታችን ያደረግነው እግዚአብሔር የበደልንበት ያላቆምነው የተሰወረ ሁልጊዜ እየመጣ የሚያስታውሰን ሁልጊዜ እየመጣ የሚከሰን ነገር ይሄ በብዙ የእግዚአብሔር ሰዎች ሕይወት ውስጥ ያለፈ ነው። በዚህ አገር ከታወቁ አገልጋዮች መካከል አንድ ቀን ስጸልይ አለ ትልቅ ከነበሩ ሰዎች በምጸልይበት ጊዜ ተንበርክኬ ያለው ሰይጣን መጣ አለ በሐሳቤ። ከልጅነት ጀምሬ እስካለሁበት ጊዜ ድረስ የሰራኋቸውን ስህተቶች ጻፈልኛል፣ በሙሉ ነገረኛል። እኔም በጸሎት ውስጥ ሆኜ ጻፍልኝ አልኩት አለ ሰውየው ሲናገሩ። ከላይ ጀምሮ ከልጅነቴ በአገልግሎቴ፣ በኑሮዬ፣ በቤቴ፣ በሕይወቴ ያደረኩትን ሁሉ ጻፈልኛል። በመጨረሻ መንፈስ ቅዱስ አንድ ቃል አቀበለኝ አሉ ሰውየው። ምን አሉ? አንድ አረፍተ ነገር ደግሞ ጻፍልኝ አልኩት አሉ። ያም አረፍተ ነገር እንዲህ የሚል ነው፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ብለህ ጻፍልኝ አልኩት አለ። ያችን ቃል ባልኩት ሰከንድ ከአጠገቤ ጥሎ ሄደ። ሰይጣን ለከሰሳ ብዙ ጊዜ ይመጣል። አንዳንድ ክሶቹ እውነት ናቸው። ይኸው እድፋም ልብስ አልብሶ ነው የመጣው። ይኸው በማስረጃ ነው የመጣው። ምንም በዛ ጊዜ ታላቁ ሊቀ ካህን ይሄን አላረኩም ማለት አይችልም። በእድፋም በማስረጃ ነው የመጣው። አንዳንድ ጊዜ በማስረጃ የምንያዝባቸው ሁኔታዎች አሉ። ውስጣችን የሚመሰክርብን ሁኔታዎች አሉ። እነዚህን ይዞ እግዚአብሔርን ማገልገል አይቻልም። እነዚህን ይዘን ልናገለግል ስንንቀሳቀስ ያወርደናል፣ ይይዘናል። በሕይወት ገጠመኞች በብዙ እግዚአብሔር በማይወዳቸው ነገሮች ውስጥ እንገባለን። እግዚአብሔር የማይፈቅዳቸውን ዲፕ ንስሐ ያልገባንባቸው፣ ጥልቀት ንስሐ ያልገባንባቸው። ይህ የኳራንቲን ጊዜ የሰጠን አንዱ እድል ጥልቅ የሆነ ንስሐ እንድንገባ ነው። ውስጣችን የሚወቅሰንን ነገር አውጥተን ለእግዚአብሔር እንድንነግር፣ ማንነታችን እንድንገልጽ ነው እድል የሰጠን። የመመለስ ንስሐ። የሚሰርቅ ከእንግዲህ አይስረቅ፣ ከእንግዲህ የሚለው በቃ አዲስ ይሁን፣ አዲስ ምዕራፍ ይጀምር ሲል ነው ጳውሎስ። የሰረቀ ከእንግዲህ አይስረቅ ሲል ከእንግዲህ በቃ በፊት ይሄ ያድር፣ ከእንግዲህ እንዲያድር፣ ከእንግዲህ እንዳያድር።
መተላለፍን ስለ ስሜ ስል የምደመስስ ኃጢአትን አላስብም ሲል እግዚአብሔር በቃ እንደገና አዲስ አድርጎ ሊሰራ ነው። ስለዚህ በአገልግሎታችን ወይም በምንኖርበት ጊዜ እግዚአብሔር በክስ ሆነን በዕዳ ሆነን በእድፍ ሆነን በአበሳ ሆነን እንድናገለግለው አይፈልግም። እዚህ ቦታ ላይ እግዚአብሔር ሰይጣንን ገሰጸው። ዞር በል፣ ይሄ ልጄ ነው፣ ከእሳት የወጣ ትንታግ ነው፣ እኔን የሚወደኝ ነው፣ አበሳውን ከላዩ ላይ አርቅ ያለው፣ ነጭ ልብስ ስጡት፣ ነፃ ነው፣ ያገልግለኝ፣ ካህን ነው ብሎ እግዚአብሔር አሰናበተው። ስለዚህ ወገኖቼ እኛም በእግዚአብሔር ፊት ስናገለግል በንጽህና ማገልገል፣ በነጭ ጥምጥም ማገልገል ስለሚገባን የሚከሰንን ዕዳ ጽሕፈት ሁሉ በፊቱ ተናዘን ነፃ መውጣት አለብን። እኛ ያቃተንን ነገር ለእግዚአብሔር እንንገረው እንጂ እግዚአብሔር ይገስጻል ጠላትን፣ ከሳሻችንን ያርቀዋል፣ ከሳሻችንን ካጠገባችን ይወስደዋል። ዘካርያስ በመጀመሪያ ሰይጣን በቀኙ ቆሞ ነበር። አሁን ግን አበሳው ከተንከባለለ በኋላ ልብሱ ከተቀየረ በኋላ ነጭ ልብስና በቀኙም የእግዚአብሔር መልአክ ቆሞ አየዋል። ሃሌሉያ! ነገር ተቀየረ። እድፋም ልብስ በነጭ ልብስ ተቀየረ። ክስ ቅድስና ለእግዚአብሔር በሚል ተቀየረ። አበሳ ተንከባለለ። ሰይጣን ከቀኝ ተወግዶ መልአክ ከቀኝ ቆመ። ስለዚህ በአዲስ መንፈስ እንዲያገለግሉ ኃይል ሰጣቸው። አሁን እስራኤላውያንን በአዲስ ኃይል እንዲያገለግሉ ክሳቸውን ደመሰሰ። ዛሬም ይሄንን እናስብ። እግዚአብሔርን ለማገልገል ስንፈልግ ከክስ ነፃ መውጣት አለብን። ቅድም እንዳልኩት በተለያየ ኑሮ ገጠመኞች፣ በብዙ ኬዞች ብዙ ነገር ነው በህይወታችን ያለው። ስለዚህ በውጭ ሀገር ስንኖር ብዙ በዚህ ጊዜ መዘርዘር ማይገባቸው ብዙ በውስጣችን ክስ ይኖራል ያደረግናቸው። ሀገር ለመሻገር ብዙ ነገር ለማድረግ ብዙ ነገር ይሆናል በሰው ህይወት ውስጥ። ኢኮኖሚ አንጻር፣ በገንዘብ አንጻር ብዙ ነገር ይሆናል በሰው ህይወት ውስጥ። ግን ቆሞ ውስጣችን የሚከሰን ካለ እኔ ያልቻልኩም እግዚአብሔር ከኔ አንሳ ብለን ከክስ ዕዳ ጽሕፈት ነፃ ወጥተን ተለቀን ተፈተን በነጭ ጥምጣም ሆነን ደስ ብሎን እግዚአብሔርን ልናገለግል ይገባል። ስለዚህ እግዚአብሔር ቤትን ሲሰራ ጥበቃ ይሰጣል፣ ከክስ ዕዳ ነፃ ያወጣናል። የመጨረሻውን አሁን ደግሞ ምዕራፍ 4 እጅግ የተወደደ ክፍል ነው። አስቡ፣ እግዚአብሔር ሕዝቡን ንስሐ ገባ፣ ተመለሰ። እግዚአብሔር ሕዝቡን ሰራለሁ፣ ለእኔ አደርጋችኋለሁ አለ። መጀመሪያ ጠላታቸውን ቀንዱን በተነ። ከዛ ጥበቃ ሰጣቸው። ከዛ ከክስ ዕዳ ጽሕፈት ነፃ አወጣና አገልጋይ ያደረጋቸው። ከዛ በኋላ የሚገርማችሁ የሚሰጣቸው የመንፈስ ቅዱስ ተስፋ ነው። እግዚአብሔር ጠላትን ከመታል በኋላ፣ እግዚአብሔር ጥበቃን ካረገል በኋላ፣ ክስ ዕዳን ጽሕፈትን ከደመሰሰና አገልጋይ ካደረገ በኋላ አሁን ደግሞ እንድናገለግል የሚፈልገው በመንፈሱ ነው። ስለዚህ እነዚህ ሰዎች የእግዚአብሔርን ቤት ሊሰሩ ሬዲ በሆኑ ጊዜ አሁን የመንፈስ ቅዱስ ተስፋ ተሰጣቸው። መልእክቴን እንዳላስረዝም በጣም ተደጋጋሚ የምንሰማው እጅግ በልባችን የተቀመጠ ቃል ነው። ሁሌ ስናነበው አዲስ ቃል ነው። ይሄም እንደዚህ ይላል 4:6 ላይ እኔም ጌታዬ ሆይ አላውቅም አልኩ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። በራእዩ ፍቺ 2 ወርቃማ ማሰሮች ታያላችሁ። እነዚህ 2 ወርቃማ ማሰሮች የሚወክሉት ዘሩባቤልንና ኢያሱን ነው። ካህኑንና መሪውን ነው፣ አስተዳዳሪውን ነው። እነዚህ ሰዎች የእግዚአብሔርን ቤተ መቅደስ ሊሰሩ የጀመሩ ሰዎች ናቸው። ነገር ግን ተጀምሮ በተለይ በዘሩባቤል ጊዜ ተስፋ ቆርጠው ነበር። መሰረቱ ላይ ሳር ይበቅል ነበር እና ይህንን ነገር ላይ መጨረስ አቅም እንደሌላቸው ያስቡ ነበር እና ዘሩባቤል ተስፋ ቆርጦ ነበር። በዚህ ጊዜ መብራቶች አሉ። እነዚህ ቤታችሁ ማየት ትችላላችሁ። የመንፈስ ቅዱስን መምጣት የሚያመለክት ነው። የዘይት ማሰሮ፣ እነዚህ የመንፈስ ቅዱስ ጉዳይ ናቸው። ስለዚህ ታላቅ ተራራ አይቷል ሰውየው። ምንድነው ተራራው? ይህንን ቤት አትጨርስም፣ ይህንን የጀመርከውን መሰረት አትገነባም የሚል ተራራ ነው ያየው። ይህን የጀመሩትን ቤት እግዚአብሔር ይፈጽማል ያላቸውን ቤት አትጨርሱም የሚል ተስፋ የሚያስቆርጥ ተራራ ነው ያየው እና ይሄ ነገር አይሆንም ብሏል ዘሩባቤል። የዚህን ጊዜ ነው እግዚአብሔር መጣና እንደዚህ አለው፣
እኔ ጋር ይነጋገር የነበረውን መልአክ መልሶ እነዚህ ምን እንደሆኑ አታውቅንም አለኝ። እኔም ጌታ ያላውቅም አልኩ። መልሶም ለዘሩባቤል የተባለው እግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ሞገስ ይሁንልህ ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኝ። በመንፈሴ እንጂ በኃይልና በብርታት አይደለም። ለታላቅ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። ቤቱን አትሰራም፣ አትጨርስም፣ መሰረቱ ላይ ሳር ይበቅላል። ከእንግዲህ ወዲህ አይሆንም የምትል አንተ ታላቅ ተራራ፣ የአይሆንም ተራራ፣ የአትችልም ተራራ ምንድነህ? በመንፈሴ እንጂ በኃይልና በብርታት አይደለም። ለዚህ እግዚአብሔር ቤት ስራ በእግዚአብሔር መንፈስ ነው እንጂ በሰው ኃይልና ብርታት አይደለም። የተገባላቸው ቃል ይሄ ነው። ተራራ አለ፣ የምትቋቋሙት ነገር አለ፣ የሚያስቸግር ነገር አለ፣ መጥቻ አለዋል። ካህኖቹን አንጽቶ ጥበቃ ሰጥቶ ጠላትን መጥቶ መንፈሱን ይዞ መጣ እግዚአብሔር። ስለዚህ ነገረው፣ አታስብ፣ በመንፈሴ እንጂ በኃይልና በብርታት አይደለም። ለታላቅ ተራራ ሆይ በዘሩባቤል ፊት ምንድነህ? ሃሌሉያ! ተራ ደልዳላ ሜዳ ትሆናለህ። ሜዳ ያደርግሃል እግዚአብሔር። አላስኬድ ያልክ፣ አላሳልፍ ያልክ፣ ተስፋ ያስቆረጥ ሰውየው እያየ መሰረቱን በየቀኑ ሲያይ በቃ ሳር እየበቀለ አልጨርሰውም፣ ይሄ አይሆንም ብሎ ነበር። እግዚአብሔር መጣና ይህ ቤት ይሰራል፣ ተራራው ሜዳ ይሆናል። ለምን? በመንፈሴ እንጂ በኃይልና በብርታት አይደለም። እንደውም እያዩ ስሙ ይባረክ፣ እያዩ ሞገስ ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያወጣል ብሎ ተናገረኛል። እያዩ የተቃወሙት፣ እያዩ የከለከሉት ከመሰረት ጀምሮ እስከ መደምደሚያ ያወጣዋል። የጀመረውን ይጨርሰዋል፣ ይገነባል፣ ይሰራል፣ ይፈጽማል። ለምን? በመንፈሴ እንጂ በኃይልና በብርታት አይደለም። የኔ ቤት የሚሰራው በመንፈሴ ነው። የኔ ቤት የሚሰራው በኔ ኃይል ነው። የኔ ቤት የሚሰራው በኔ ብርታት ነው። ልሰራ ልጨርስ ነው ከባቢሎን ሜዳ ያወጣዋችሁ። መርጫለሁ ያልኳችሁ፣ ቅጥር ሆናለሁ ያልኳችሁ፣ ክብር ሆናለሁ ያልኳችሁ፣ ነፃ ያወጣዋችሁ ልጨርስ ነው። ልጨርስ የሚያስችለኝ ኃይል ተለቋል። በመንፈሴ እንጂ በኃይልና በብርታት አይደለም። ቅድም ትዝ ይላችሁ እንደሆነ እግዚአብሔር ከተቀደሰ ማደሪያው ነቅቷልና ስጋ ለባሽ ሁሉ በፊቱ ዝም ይበል። ለምን? በመንፈሱ እንጂ በኃይልና በብርታት አይደለም። ይሰራዋል፣ ተራራውን ሜዳ ያደርገዋል። እያዩ መሰረቱ እንደዛ ሳር እንዳልበቀለበት ያ ሁሉ ወጥቶ መደምደሚያውን ያያል። ምን እያሉ? ሞገስ ሞገስ ይሁንለት እያሉ። አሜን። ሞገስ ሞገስ ይሁንለት የሚሉት ለሰሪው ለአሰሪው ለእግዚአብሔር ይሆናል። የእግዚአብሔር ክብር እየገነነ ነው የሚመጣው በዛ ጊዜ፣ እግዚአብሔር ወደ ህዝቡ ተመልሷልና። ስለዚህ የመጨረሻው ማለት በዚህ በምዕራፍ 4 ላይ የምናየው ራእይ ይሄ ሰው ያየው በመንፈሴ እንጂ በኃይልና በብርታት አይደለም። ተነስ ስራ ነው። ተነስ ስራ፣ ተንቀሳቀስ፣ ሂድ። የሚያስፈጽም ኃይል አለ። ተራራ የሆነብህን ነገር ሜዳ ያደርገዋል አለ። ዛሬም በመጽሐፍ ቅዱስም ብዙ የእግዚአብሔር ስራዎች የሚሰሩት በእግዚአብሔር መንፈስ ነው። መጽሐፍ ቅዱስ ስንመረመር ሁሉ ነገር የሚሰራው በእግዚአብሔር መንፈስ ምሪት ነው። እኛም በህይወታችን ዛሬ ላለን የህይወታችንም ስራ ለሚጠብቀንም አገልግሎት ታጥቀን መውጣት ያለብን በእግዚአብሔር መንፈስ ነው። ሰማያዊ ነገር የሚሰራው በሰማያዊው አምላክ መንፈስ ነው። የእግዚአብሔር ነገር ከጫፍ የሚወጣው መደምደሚያ የሚደርሰው በእግዚአብሔር መንፈስ ሲሰራ ነው። ስለዚህ ቅዱሳን ታጥቀን ልንወጣ የሚገባ ነገር በእግዚአብሔር መንፈስ ነው። ይሄንን አምነን መውጣት አለብን። በኔ ኃይል፣ በኔ ብርታት፣ በኔ ጥበብ፣ በኔ ጉልበት፣ በኔ አቅም እሰራለሁ ብሎ ማንም ቢወጣ የእግዚአብሔርን ቤት መስራት አይችልም። ነገር ግን በእግዚአብሔር መንፈስ፣ በእግዚአብሔር ኃይል፣ በእግዚአብሔር ብርታት፣ በእግዚአብሔር ጉልበት ብሎ የሚወጣ ሰው ሁሉ ከመሰረት እስከ መደምደሚያ ይደርሳል። እግዚአብሔር መንፈስ የተጀመረ ነገር አይቆምም። በእግዚአብሔር መንፈስ የተተከለ ነገር እስከ ፍጻሜው ይሄዳል። ስለዚህ በመንፈሴ እንጂ በኃይልና በብርታት አይደለም። እያዩ ተራራው ሜዳ ይሆናል፣ መሰረቱ ጉልላት ይተከልለታል።
ይህንን እግዚአብሔር ያደርጋል ይላል። ስለዚህ መልእክቴን ልጠቅልል። እግዚአብሔር ወደ ዘካርያስ ሲመጣ ኑ ወደ እኔ ተመለሱ አለ። ተመለሱ፣ እኔ ቤታችሁን እሰራለሁ አለ። እሺ አሉ። መጀመሪያ ቤታቸውን ሲሰራ የጠላትን ቀንድ ሰበረ። ቀጠለና ጥበቃ ሰጣቸው። እኔ ለእናንተ የእሳት ቅጥር የመለኮት ክብር ነኝ፣ በመካከላችሁ እኖራለሁ። እናንተን የነካ የዓይኔን ብሌን ይነካል። እጄን በእናንተ ላይ አወዛውዛለሁ። ዘምሩ፣ በመካከላችሁ እኖራለሁ። እኔ በእናንተ ውስጥ ከመኖር የተነሳ ብዙ ሕዝብ ወደ እናንተ ይመጣል አለ። በዚህ ተጽናንተው እያሉ ደግሞ ተፈተው እንዲያገለግሉ ነፃ ወጣቸው። የጠላትን ክስ ዕዳ ጽሕፈት ደመሰሰ። አበሳን አራቀ፣ ክስን ደመሰሰ። ሰይጣንን ገሰጸው። የእግዚአብሔር መልአክ በቀኙ ቆመ። ደስ በሚል በነጭ ጥምጣም ቅድስና ለእግዚአብሔር በሚል ነፃነት አገልጋይ ሆኖ ኢያሱ ወጣ። በዚህ ተጽናንቶ ሳይጨርስ ሌላ የምስራች መጣ። አትጨነቅ፣ የተጀመረው የእግዚአብሔር ቤት የሚሰራበት መልእክት አለኝ፣ በመንፈሴ እንጂ በኃይልና በብርታት አይደለም። ለአንተ ተራራ የሆነው ነገር ሁሉ ደልዳላ ሜዳ ይሆናል። የጀመርከው በጅምር አይቀርም፣ እስከ መደምደሚያ ትሄዳለህ አለ። መልእክቴን ሳጠቃልል ወገኖቼ ሆይ እግዚአብሔር በእኛም ሕይወት የጠላትን ቀንድ ሰብሯል አምናለሁ። እግዚአብሔር ለእኛ ሙሉ ጠባቂ ሆኗል። እዚህ ጊዜ እግዚአብሔር ውጭ ጠባቂ የለም። ገንዘብ አይጠብቅም፣ ወታደር አይጠብቅም። በእግዚአብሔር ቁጥጥር ሲሆኑ ብቻ ነው ጥበቃ የሚሳካላቸው። ለእኛ ልዩ ጥበቃ የሚመጣው ከኤልያስ ከኤልሳ አምላክ ነው። የእሳት ሰረገላ፣ እሳት የሆነ ቅጥር የሆነ ይህን ኢዮብን ሕይወት የጠበቀ አጥር የሆነ እግዚአብሔር ከተማን ካልጠበቀ የተባለለት፣ ተራሮች በኢየሩሳሌም ዙሪያ እንደሆኑ እንዲሁ እግዚአብሔር በሕዝቡ ዙሪያ ነው የተባለለት። በእኛ ዙሪያ ያለ እግዚአብሔር ነው። ጠባቂያችን እግዚአብሔር ነው። የእሳት ቅጥር የመለኮት ክብር የሆነ እግዚአብሔር ነው። ያ እግዚአብሔር ወገኖቼ በመካከላችን አለ። የዓይኑን ብሌን የነካ ነው እኛን የሚነካ። ይሄ እግዚአብሔር ትልቅ ነገር ነው። ኃይል አለ። እጄን በእናንተ ላይ አወዛውዛለሁ አነሳለሁ አለ። ይሄ እግዚአብሔር ስናገለግለው በነጻነት እንድናገለግለው ይፈልጋል። ያለ እድፍ በቅድስና በድፍረት በሙሉ ኃይል እንድናገለግለው። ለዚህም ከሳሻችንን አበሳችንን ከኛ አርቆ ነጭ ጥምጣም አልብሶ እውነተኛ ካህናት እንድንሆን የእርሱን በጎነት የምንናገር የማያሳፍር የእውነትን ቃል የምንናገር ትጉ ሰራተኛ ሆነን እንድንቆም ክስ ዕዳ ጽሕፈትን እግዚአብሔር ይደመስሳል። እየተከሰስን አናገለግለውም፣ ነፃ ወጥተን ነው የምናገለግለው። ታስረን አናገለግለውም፣ ተፈተን ነው። አቀርቅረን አናገለግለውም፣ ቀና ብለን ነው። ሕዝቡን ሲጠራ ያመልከኝና ያገለግለኝ ዘንድ ሕዝቤን ልቀቅ ብሎ በድንቅ ተአምራት ከሕዝቡን ከእስራኤል ከግብፅ ነፃ ያወጣው እግዚአብሔር አገልጋይ ነፃ ሆኖ እንዲያገለግል ነው። ተለቀን እንድናገለግል እግዚአብሔር ይወዳል። አገልግሎቱ ደግሞ በመንፈስ ነው። ዛሬም መንፈሱ ሕያው ነው። መንፈስ ስናገለግለው ኃይል ይመጣል፣ ብርታት ይመጣል። ተራራው ደልዳላ ሜዳ ይሆናል። የጀመርነውን ከጫፍ እናደርሳለን። ይህንን እግዚአብሔር ይሰራል። እንጸልይ። ሃሌሉያ። መጀመሪያ ቅዱሳን እግዚአብሔርን ጥበቃ እንድታስቡ ጠይቃለሁ። አቤት ጥበቃው ወገኖቼ! እናንተ የእግዚአብሔር ቤተ መቅደስ ናችሁ ካለን ጀምሮ እኛም ያንተ ልጆች ነን ብለን ራሳችንን ከሰጠን ጊዜ ጀምሮ ጥበቃው በእኛ ላይ አለ። ጥበቃው የሚገርም ነው። አናየውም እንጂ ሲፈልግ የእሳት ቅጥር ይሆናል። መላእክቱን በዙሪያችን ያሰፍራል። አጥር ይሆናል።
እግዚአብሔር ጠባቂያችን ነው። በምርኮ ለተሰቃየው ሕዝቡ ሲመለስ ትዝታው እንዳያሰቃይ አሁንም ወደዛ ምርኮ ሄድን ብሎ እንዳይጨነቅ አትሄድም፣ ቀጥርህ እኔ ነኝ፣ ጠባቂህ እኔ ነኝ። ለነገ አትስጋ፣ ለጠላት አትስጋ፣ እኔ አጥርህ ነኝ። ዛሬም በልዩ ልዩ ፍርሃት ላላችሁ ከዚህ ሆኜ እግዚአብሔርን ቃል እናገራለሁ። እግዚአብሔር ቅጥራችሁ ነው። ለእናንተ የእሳት ቅጥር ነው። ለቤተሰባችሁ የእሳት ቅጥር ነው። አጥር ነው እግዚአብሔር። ሰይጣን ወደ ኢዮብ ቤት ይሄድ ነበር፣ ቼክ ያደርግ ነበር። በሄደ ቁጥር ሁሉ አጥር ያይ ነበር። ዛሬም ወደ ህይወታችን ይመጣል። በመጣ ጊዜ ሁሉ እስራኤልን የሚጠብቅ የማይተኛው የማንቀላፋው እግዚአብሔር እሳት ቅጥር ሆኖ ይጠብቀናል። ጥበቃለን። ህይወታችን በእግዚአብሔር ክብር የተሞላ ነው። እኛን የሚነካ የእርሱን የአይን ብሌን ይነካል። እንዴት ይገርማል! አይናችሁን ብሌን የአይኔን ብሌን ይነካል። እጄን በላያችሁ ወዘውዛለሁ፣ አነሳለሁ፣ በመካከላችሁ እኖራለሁ። ስለ ጥበቃው እግዚአብሔርን እናመስግን። ጌታ ሆይ እናመሰግንሃለን። ከምናየው ከማናየው፣ በቀን ከሚበር ፍላጻ፣ ከሌሊቱ ግርማ እየጠበቅ ከልጅነት እስከ ሽምግልና ከሚታይና ከማይታይ ወጥመድ እየከለልክ ዛሬን ያደረስከን አንተ ነህ። እናመሰግንሃለን። ክብር ለአንተ ይሁን። ጠባቂያችን ተራሮች በኢየሩሳሌም ዙሪያ እንዳሉ እንዲሁ እግዚአብሔር በሕዝቡ ዙሪያ ነው ተብሎ እንደተጻፈ በዙሪያችን ስምህ ይባረክ። የኤልሳ አምላክ ሊያጠፉን ከመጡ ሰረገሎችና ጭፍሮች ፈረሶች በእሳት ቅጥር ከልለሃል። ክብር ለአንተ ይሁን። አቤቱ ይህ ጥበቃ አሁንም በዚህ ምድር ላይ ይሁን፣ በሀገራችን ላይ ይሁን። ጌታ ሆይ ጠባቂው አምላክ ተነሳ። ከኛ የተነሳ ከሚያምኑህ ከሚጮኸው ጸሎት የተነሳ እችን ምድር ጠብቅ። እግዚአብሔር ሆይ ማዳንህ ይገለጥ። እኛ ልጆችህ እናውቃለን። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል። እግዚአብሔር አንተ ስትጠብቅ ነው። እግዚአብሔር አንተ ጥበብ ስትሰጥ ነው። እግዚአብሔር አንተ ማንቃት ስትሰጥ ነው ሁሉም ይከናወናል። ስለዚህ እምነታችን በአንተ ላይ ነው። እዚህ ጊዜ በብዙ እምነታችን ወደ አንተ እንዲነሳ፣ አይናችን ወደ አንተ እንዲነሳ በልዩ ልዩ ትምህርት ውስጥ እያሳለፍከን ነው ጌታ ሆይ። በዚህ ሳምንት ደግሞ ገብቶናል። ጠባቂ አንተ ነህ፣ ቅጥራችን አንተ ነህ። ክብር ላንተ ይሁን። እግዚአብሔር የዘላለም አምላክ ሆይ ደግሞ ጸልያለሁ በዚህ ጊዜ ኢያሱ የእስራኤል ሕዝብ በነፃነት እንዲያገለግልህ ዕዳ ጽፈቱን፣ ክሱን፣ ከሳሹን፣ አበሳውን አራክለት፣ ነጭ ጥምጣምም ሰጠኸው በነፃነት እንዲያገለግልህ። በዚህ ጊዜ ጸልያለሁ እኔን ጨምሮ የቤትህ አገልጋዮች አማኞች በሙሉ ጌታ ሆይ ከክስ ዕዳ ጽፈት ነፃ ሆነን እንድናገለግልህ ጌታ ሆይ ከአቅማችን በላይ ሆኖ በማስረጃ ይዞ እያንገላታን ያለ ክስ ቢኖር ጌታ ሆይ ኃይልና ጉልበት ካንተ ዘንድ መጥቶ ፈጽመ ይቅር በለህን ጌታ ሆይ እስከሚታወቀን ምህረት አግኝተን በነፃነት እንድናገለግልህ እንድትረዳን ጸልያለሁ። አበሳ ከኛ ይራቅ። ንስሐ ያልገባነው ነገር በሙሉ በመንፈስ ቅዱስ ተነክተን ተናዘን ጌታ ሆይ ልብሳችን ተቀይረው በጠላት ፊት በድፍረት የምንወጣበት ጸጋ ይሰጠን። ክስ ዕዳ ጽፈት ከባሪያዎች ላይ ይደምሰስ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ እንደተጻፈ ማንኛውም ኃጢአት በጌታ በኢየሱስ ደም የነጻ ይሆን። ቀንና ጊዜ እየጠበቀ የሚከሳቸው ዕዳ ጽፈት ሁሉ በኢየሱስ ደም የተደመሰሰ ይሆን። በእኛ መመለስ፣ በእኛ መንበርከክ፣ በሰማይ አዋጅ ማንኛውም ኃጢአት፣ በደል፣ መተላለፍ ሁሉ የተደመሰሰ ይሆን። አገልጋዮች ነጭ ልብስ ለብሰን በንጹህ ጥምጣም
በፊትህ እንቆም። ጌታ ሆይ በመንፈሴ እንጂ በኃይልና በብርታት አይደለም ተብሎ እንደተጻፈ በመንፈስህ ነውና በሰው ኃይልና ብርታት አይደለምና የቤትህን ሥራ ከዚህ በኋላ በመንፈስና በአንተ ኃይል ብርታት እንድንሰራ መንፈስ ቅዱስ በኃይል ያገኛል። ዘይት በኃይል ያገኘን፣ እሳት በኃይል ያገኘን፣ እርግቦች በኃይል ያገኙን፣ ውሃ በኃይል ያገኘን። የመንፈስህ ሕዝብህ በመንፈስ ቅዱስ ይሞላ። ሳምሶንን በኤሽታኦል ሸለቆ ያነቃቃ የነበረ የእግዚአብሔር መንፈስ አሁን ባለንበት ቦታ አነቃቅቶ ወደ አደባባይ ስንወጣ በመንፈስ ታጥቀን እንድንወጣ ጸልያለሁ። የዛን ጊዜ ተራራ የሆነብን ነገር ሁሉ ደልዳላ ሜዳ ይሆናል። አገልግሎት ስኬታማ ይሆናል። ነፍሳት ይድናሉ። ቤትህ ይሰራል። አንተ ተራራ ሆይ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ተብሎ እንደተጻፈ በሕይወታችን ተራራ የሆነ ያንተን ሥራ እንዳንሰራ በቤታችን፣ በጓዳችን፣ በኑሯችን፣ በባህሪያችን በጠላት ተጽዕኖ ተራራ የሆኑ ሁሉ ነገሮች በሙሉ በመንፈስ ደልዳላ ሜዳ የሆነው የጀመርነውን በፍጻሜ እስክናደርስ እርዳን። ሞገስ ሞገስ ይሁንለት እያሉ መደምደሚያውን ያወጣል ተብሎ እንደተጻፈ በእኛ የጀመርከው መልካም ሥራ ይፈጸም። የሰጠህን ራእይ ይፈጸም። ራእይ የጣሉ ራእያቸውን ያንሱ። ዘሩባቤል መሰረቱ ላይ ሳር ሲበቅል ተስፋ ቆርጦ ነበር። መንፈስ መጥቶ ተነስ፣ ትደመድመዋለህ፣ ተራራህ ተደልድሏል፣ መንፈሴ ነው የሚሰራው እንዳለ ተስፋ የቆረጡ አገልጋዮች ይነሱ። እጆቼን በመጫን ባንተ ውስጥ ያለውን የጸጋ ስጦታ አነሳሳለሁ፣ አቀጣጥላለሁ እንዳለ በዚህ ሰዓት በቃል ጉልበት የተዳፈኑ እሳቶች እንደገና ይንደዱ። የተቀበሩ መክሊቶች ይነሱ፣ የጸጋ ስጦታዎች ይነሱ። ዘመኑ የመንፈስ ቅዱስ ዘመን ነው። ከዚህ በኋላ ስብከታችን በመንፈስ፣ ዝማሪያችን በመንፈስ፣ ምክራችን በመንፈስ፣ ምሪታችን በመንፈስ፣ አገልግሎታችን በመንፈስ ይሁን። ለምን? በመንፈስህ እንጂ በሰው ኃይል ብርታት ያንተ ሥራ አይሰራ። መንፈስህን ሰጥተናል። ክብር ላንተ ይሁን። ሃሌሉያ። ተራራ ሁሉ ሜዳ ይሁን። እናመሰግንሃለን ጌታ ሆይ፣ እናመሰግንሃለን ጌታ ሆይ። ሃሌሉያ ሃሌሉያ